ምህረት የማይገባኝ አዝማሪው ልቤ ከተሰኘው ያጫጭር ልብ ወለዶች መጽሐፍ ላይ የተወሰደ ታሪክ። ደራሲ ጌታሁን ደጉ፣ በብለን ኢንተርቴይንመንት ተዘጋጅቶ የቀረበ። ምህረት የማይገባኝ። ሁላችን ማቆም የምንፈልገው አንድ ክፉ ጸባይ ያለን፣ የምንችለው ግን ስለመተው ማሰብን ብቻ ነው። ከተሰበረ መስታወት ፊት የማየው መልክ ለኔ ሳይቀር ያሳሳኛል። በጭራሽ እኔን አልመስልም። ለመሆኑ ያጎጠዳል እንዲሰጠኝ እርግማን የተፋብኝ ሰው ማን ነው? እግዜር ያንን እንጂ ይሄኛውን ከቶ አይሰጥም። ሴት ስለሆንሽ ነው ትለኛለች እናቴ። እስከ ዛሬ በጭኖቼ መሃል እየሰተቱ ገሃነምን ለመውረስ የለመኑኝ ብዙ ናቸው። ከኔ መልበስ ይልቅ በእርቃነ ገላ የምገለጥባትን ደቂቃ በመናፈቅ የካልሲና የብብት ጠረን መልካም መዓዛን ድባቅ በመቱባት እልፍኛቸው ይጋብዙኛል። ግቢ በትህትና አብሬያቸው ዘልቃለሁ። የተቀደደ የማዳበሪያ ኮርኒስ፣ በአንድ ገመድ የተስማሙ ቋንጣና ካልሲ፣ ዝቅ ስል አፉን የከፈተ አዳፋ ብረት ድስት፣ ዞር ስል እርቃነ ስጋውን የቆመ ወፍራም ሰውዬ። እናቴ ድረሽ! አንተ ሰው ምን ሆነሃል? አውልቂ! ውልቅ! ይህ አይነቱ ሽሽት በህሊና ላለመራቆት የሚደረግ የብልጦች ሶምሶማ ነው። ብዙ ፍቅሮች ቀዝፌያለሁ። ሳላውቅ የጀመርኳቸው ሲገቡኝ ያስጠሉኛል። ባለመተዋወቅ ስር መሽጌ ዘወትር ወደፊት አዘግማለሁ። ወትሮም ከትናንት እንጂ ከዛሬ ጋር ጸብ አልነበረኝም። የገዛ ማህፀኔ ያለ ቀጠሮ የሰጠኝን ፍጥረት ከዳሪ ስር እንዳፈሰስኩት ማን ያውቃል? የህሊና ዳር ድንበሬን የምትሸብር ልዕልት እንደነበረችኝ ገና ደም ከመሆን ሳትጎለምስ ኪኒን ቅሜ ከመፈጠር የቀጨኋት ያቺ ጽንስ፣ ያቺ ፍጥረት የመጀመሪያዋ ልጄ ነበረች። ተረት ተረት የላም በረት። ለዛሬዋ ልጄ የምነግራት የትላንት ባሌ ቁንጽል ታሪክ ነው። አንድ ልጅ ነበረ። እሺ ሲኖር ሰው ሁሉ መኖርን ከወደደው ቦታና ከወደደው ሰው ጋር እንደምኞቱ አይጨርስም። አንዳንዴ ለስንብት እንኳን የማንመች ፍጥረቶች እንሆናለን። ታዲያ በመንገዳችን ለገቡት አስክሬኖች ሁሉ መነፋረቅ ልክ አይደለም። አንዳንዶቹ ለመሄድ ፍላጎት እንጂ ምክንያት የላቸውም። ወንዶች ሁሉ በእኔ አይን ክፉ ናቸው። እንዴት እንደዚህ? ዳዬ አልኩት። ናፍቆኝ ነበር አካሄዴ። ለምን መጣሽ? ዶርም ላይ ትንሽ አበሸቁኝ። የምር ዲቪ ደረሰህ? ዲቪ አይደለም፣ አጎቴ ፕሮሰሱን ጨረሰልኝ። ታዲያ ለምን አልነገርከኝም? እኔ ከሌላ ሰው መስማት አላስጨረሰኝም። ንዝንዝ አስጠልቶኛል። ሀገር መቀየር ያለውን ጥቅም እንዳብራራልሽ አትጠብቂ። እና በማመን ውስጥ ያለ ለማመን የምረጨውን ባም በሷ አይን ቀፋፊ ለቅሶ ነበር። ከመደጋገሙ ብዛት አለቃቀሴ ሳይቀር አንድ አይነት ሆኖበታል። ልክ ቀሽም አቀናባሪ እንደሰራው ሙዚቃ። ቆንጆ ላይፍ የሚባል ነገር ሊኖርሽ ይገባል። በወጣትነት ያልፈነጠዘ ልባችንን በነገ ተስፋ ስራ አትጠሪው። እዚህ ሀገር ምን አለ? እኔ የት ሀገር ነኝ? ከት ብሎ ሲስቅ ሀያላንን አደቀቃቸው። በጥርሱ ስር ጎልያድን ትንሽ ሆኖ አገኘሁት። ከጨቋኞቹ ሰይፍ በላይ ስላቁ የነገ ምኞቴን ቆረጠው። ዝም ጭጭ። ወንዶችን በጅምላ የማውገዝ እንስታዊ ጠባይ በዝምታዬ ስር ሲፈጠርም ይታወቀኛል። አስረግዞ መሄድ ላንተ ጀብድ ነው? የእውነት ግን አላሳዝንህም? ስጠጋው ነበር የሸሸኝ። ከታቀፈው ገላ ስር የሚደመሩ ጣቶቼን በዚያ ቅጽበት ሲጠየፋቸው አለቀስኩኝ። እያየኝ እንኳን አልሄደም። ቢሆን ብዬ ትከሻው ላይ አፈጠጥኩኝ። ተቆጥቼው ሳልጨርስ እሱ ቀድሞኝ ሄዷል። በምኞቱ ጥላ ስር ወደፊት ከተዘረጋው የራሱ ዓለም ጋር እያወጋ ላይራራ ላይመለስ ብቻውን ወደፊት ፈጠነ። ይሄ ነበር የኔ ሰው። ወስኛለሁ ዶክተር። ከየጥጋ ጥጉ አፍጥጠው ከሚታዘቡኝ አሮጊት ነርሶች ተርታ እናቴን በመንፈስ አይቻታለሁ። አብራ ትጮኻለች። አብራ ትዝብቷን ምራቅ ለውሳ ወደ ምድር ትተፋዋለች። በዚህ ድርጊት የማያፍር ማን አለ? እኔም የመወሰን አቅሙ አልነበረኝም። ቅርብ ጊዜ ድረስ ሩህሩህ ሴት ነበርኩ። አንዳንዴ ግን ሕይወት አትታገስም። በዚህ አብደት ብቅ የምትል ክፉ ስሜት ለመልካም ሐሳብ አታፈናፍንም። ያኔ ነው ፊደል ያቆምኩት። ያኔ ነው ጽኑ ከመሆን የረገፍኩት። ከጭኖቼ ስር የወረዱት የደም ጠብታዎች ያቆሸሹት የዩኒቨርሲቲውን ወለል ቢመስለኝም
እነርሱ ግን ረፋድ ላይ ታጠቡ። ሚስኪን ነፍስ እግሬን ከፍቼ ተፋዋት። እሱ ሄደ፣ እኔም ገደልኩ። ታዲያ እኔ ማለት ምንድነኝ? ሴቶች ነገን የሚቆሙበት የሌላነት አቅም እንኳን አሁን ድረስ አላደረጀውም። ሴቱ ሁሉ በጠይም ሲማልል፣ በቀይ ሲደነግጥ፣ ጥቁር አፍቅሮ የህልም ዓለሙን በጋብቻ ለመፈጸም የሚገባውን ጸሎትና ስለት ሁሉ እኔ አልተመኘሁትም። ከዚያ ወዲያማ ቧልት ነው። የታባቱንስና ወንዱን ሁሉ እንዲያ እንደ ነገሩ ማቄል ያሰኘኛል። የኔ የምለው ስሜት ከሸፈተብኝ ወዲያ ተባዕቶች ጠባያቸው የተለየ አረፍተ ነገር እንኳን ሰርቶልኝ አያውቅም። አንድ ከመሆናቸው የተነሳ ሁሉም ከፍቅር አንሰው በስሜት ብቻ ይገዝፉብኛል። በባህሪ ተመጋግቦት የሰለጠኑ ከስም ውጪ ሁሉንም አንድ አይነት ፍጥረት አድርጌ ቆጥራቸዋለሁ። ቀጭ ቋ ቤቴ መቀመጥ አይነ ጥላው ሲገፈፍ ትኩረት ፍለጋ በስሱ ተሞሽሮ የመውጣት ዝንባሌ አንድ ብሎ ተዋወቀኝ። እናቴ ፊት ስቅለሰለስ የተፋችልኝ ምራቅ ከጉንጬ ላይ ሳይደርቅ አጥር ታኮ የሚጠብቀኝ ጎረምሳ ጉንጬን ስሞ ሌላ ምራቅ ይመርግብኛል። ለበረከትና ለንዝረት በሚጠለፉ ሁለት አይነት ምራቆች ወዘና ሰርቼ ውሌን በክህደትና በማስመሰል ጀምራለሁ። የንቀት ምራቅ እስኪነካኝ ሰው ሁሉ የመጠየፉን ርማጭ እስኪመርግብኝ ድረስ ማንንም ከመጠጋት አልተቆጠብኩም። ከእያንዳንዱ ስኬታማ ወንድ ጀርባ ጠንካራ ሴት አለች። ከስኬታማ ሴቶች ጀርባ ደግሞ በርከት ያለ የወንዶች ቡፍ ያለ የላላፈኛው የመንደሬ ሰው። ዓላማ የሚሄው ነበር፣ ቡፌ ማንሳት። ጥሪ አልወድም። ከጥብሱ ላይ ተጣብቄ ወጣ ወጡን እሸሻለሁ። ከሴት የማያበር ሴትነት ተላብሼ ሁሉን አዳም የኔ ማለት እብደትን ተቀብቼ መንፈቅን፣ አመታትን፣ ትሻልን ፍለጋ ትብስን እንደሚሉት አይነት አሰልቺ ዘመን አሳለፍኩኝ። ታዲያ ከብዙ ምርጫዎች መሃል አንዱ ከሌላው ይለያል። በድግግሞች ሲቃኝ ግን ሁሉም አሰልቺ ነው። ማንም ከማንም የሚሻል ልዩ ፍጥረት አልነበረም። እንዴት ምንም ሳይኖረኝ ወደድሽኝ? ይጠይቃል አንደኛው። ምን ጎደለህ? ቆንጆ ነኝ? ትኩረቴን ሰብስቤ መልኩን አየዋለሁ። ቢሆን እንኳን ቆንጆ እንዳይስበኝም። በጣም ቆንጆ። በድምፄ መቆራረጥ ስር ጠርጣራ ገጾቹ ሲጨማደዱ ይታየኛል። ለመሃል ላይ ዘረጋውን መዳፍ ከመምታቴ በአማልክቱ ቁጣ ፍንግል እንዳልል ሰጋለሁ። የሆነ ጊዜ ላይ ጓደኛው አጥር ስር ጠብቆ ከላይ ላይ ተጣበቀ። እንዳልገፈትረው አምርሮ ያለቅሳል። ምን ሆንክ? ትሁት ሰው ነበር። መቼም ሁላችንም ወደዚያው ነን። ሞተን የምትለኝ? ያፈነኝን ሳቅ ከእንባ ጋር አመሳሰልኩበት። ሳቅፈው ሁሉ የእሱ መሆን ተመኝቻለሁ። አውቃለሁ ምህረት እንደማይገባኝ። በቃ ይዞህ የጠፋው እንዴ ጠፍቷል። በቆምኩበት ካልቾን በሚስተካከል ግልምጫ ዘርግፎኝ ሄደ። ሰዎች ሁሉ በመርዶ መሃል እሪታን ይወዳሉ። ግን ከመላቀስ ምን አላቸው? በዝግ በሮች መስዋዕትነት ከሚገኝ እንባ በላይ ተያይዞ እየዬ ፍቅር ይመስላቸዋል። ሀገሩን ያመሳው ውሸታም ጩኸት እንደሆነ አያስተውሉትም። ታዲያ ሁሌም ሟቹን ተከትሎ ምትክ ለመሆን የሚለፋ ሁለተኛ ሰው በሕይወታችን ይፈጠራል። እሱም እንደ ሌሎቹ ነው። መሞከር የማይሰለቸው፣ አብሮ መኖርን የማይደክም፣ ከሌላ ሰው ጋር የመቆራኘት ፍላጎቱ የናረበት። ሰኞ ትውውቅ፣ ማክሰኞ ዕለት ምሳ፣ ሮብ ዓይን አውጥቶ ልሙትልሽ ማለት ጀመረ። የሞቱትን ስላየው አልገደልኩትም። ደህንነቱ ቢመቸኝም ፋታ ሳይሰጥ በሚዘባርቅ ልሳኑ እቃጠላለሁ። አንድ ነገር ልግለጽልሽ? እሺ። ከቱታው ኪስ 12 ቁጥር ሚስማር ያወጣና አናጢ ነው። ከከዳውሽ በግንባሬ ይሰንቀርብኝ። ከዘለሰኛ በሚጎተት ቅላጼ ጆሮዬ ስር ያቃስትብኛል። ወትሮም በወንዶች ግዝትና መሐላ እግዜር ቅጣት ብሎ እኔን መሰል ሴት ይልካል። እነሱ የኛን ያህል የበቀል ሰይፍ ስለማይስሉ አንዳንዴ ከልብ ያዝንላቸዋለሁ። ወንዶች ከማብሰልሰል ቁጥብ ናቸው። አኝኮ ለመጥፋት ከመፍጠን ይልቅ ቀስ ብለው ለብደት ይመቻቻሉ። ለመጨለል። በፍቅር ያበደች ሴት ታውቃላችሁ? እኔ አላውቅም። ወንዶችዬ እንዲህ ናቸው። እኔ ግን እንዲያ እንደ ብልጦቹ ነበርኩኝ። ሰው በመቁጠር የተካንኩኝ፣ ዛሬም በፈገግታ ለመሸወድ የምደክም የትላንትና ባሪያ። 1 2 3 4 እየቆጠሩት የሚጨልም ዕድሜ ከፍ ሲል ያሰለቻል። አንድ አይነት ነን። ሴቶች ሁሉ ባረፈደ ዕድሜ ውስጥ ጩኸታሞች እንሆናለን።
ከ3 አስርታት የዕድሜ ክልሎች ወዲያ ማዕፀን ራሱ ከመዘጋቱ ቀድሞ አንዳንዶች ቋሚ ሰው ወደኛ ስለመግባቱ እንጨነቃለን። ያኔ ታዲያ በቁጥር ተመዝነው ከፍ ወዳሉት ለመወተፍ የማይኳትን የለም። አንዳንዶች የትዝታን ያህል ጣዕም ባይኖራቸውም ለማናኗር ብቁ ናቸው። ይልቅ ስሙኝ፣ አርፍዶ ስለመጣው የኔ ሰው ታሪክ ላጫውታችሁ። አግብቼው ስላለሁት ስለ ዛሬው ሰው እውነታ። አንቺ እኮ ልዩ ሴት ነሽ። አድንቆኝ አይጨርስም። እንዴት እለዋለሁ። አይኖችሽ ወንድ አይቀላውጡም፣ ሐሳብሽ ባልፎያጅ አይሸነፍም። የምር ታድያለሁ። ለወንዶች ትኩረትን በመንፈግ ትኩረታቸውን መስረቅ የሚለውን ፍልስፍናዬን አያውቀውም። ባለመፈለግ ውስጥ ያለ ፍላጎት፣ ባለማየት ውስጥ ያለ እይታ፣ ባለመስማት ውስጥ ያለ ማዳመጥ ለሱ ምንም ናቸው። ዳሩ ግን አሁንም ፍለጋ ላይ ነኝ። አዎ ልክ ነህ እለዋለሁ። የመረጥኩት ሰው ማን መሆኑ አይጠፋኝም። ስለማይወዱት አልቀናም፣ ቢሽሞነም መሆን አይደንቀኝም። አንዳንዴ ስለማይስብ የወደድኩት የኔ ብቻ ጣዖት እንደሆነ አስባለሁ። እኔና መሰሎቼ በማስመሰል ጣሪያ ስር የታፈነ ትዳራችን ሁሌም የገጸ ባህሪያት ጥርቅም ይመስለኛል። በውሸት ፍቅር የተጸነሱ ልጆች፣ በማስመሰል የሚቆረስ ራት፣ በማስመሰል ያለ ቦታው የገባ ቀለበት። እኛ የወላጆቻችን ልጆች አይደለንም። ያማረ ነገን እንዳንይዝ ትላንት አሸንፎናል። ዘመኑ በችኩል መልክ ንረው የረገፉ አበቦች ምሳሌ ነው። ቁንጅናቸው ከገበያ ተገዝቶ እንደመጣ፣ አካላቸው በውድ ቅባቶች መፍካት እንደጀመረ እናውቃለን። ተቀብተው የወጡት ሽቶ የእነሱ ያልሆነ መዓዛ እንደፈጠረባቸው፣ በገዛ ጠረናቸው እንደሚሸማቀቁም ጭምር አይተናል። ዘመኑ በችኩል መልክ ንረው የረገፉ አበቦች ምሳሌ ነው። በየግሮሰሪው ጥግ የመዋለ ሕፃናት አልጋ የተጣለ መሰል የድራፍት ጠርሙስ አንቀው ኮምሽሽ ያሉ ጨቅላዎችን አስተውለን፣ ከመንገድ ዳር ቀይ መብራቶች በላይ አደንዝዞ የሚገተር የብላቴናዎች ፍም ሲጋራ በየጥጉ ተመልክተን፣ እኛ ለቃቃ ጋብቻ በታጨንበት ዕድሜ የታናንሾቻችንን የከንፈር ወዳጆች ተዋውቀን፣ ዘመን ታዝበን ዘመን ወቅሰን ዕለት ዕለት በግርምት እናድራለን። ከትላንት ይልቅ ዛሬ ክፉ ነው። አይነኬ ንጽህናዎች ፈሰዋል። ፍቅራችን በዛሬው ዘመን ቋንቋ ላይፍ ተብሎ ይቀጫል። የምናገባት ሴት ወይም ለባልነት የተመረጠው ሙሽራ ዘንድ የሚቀርብ የጨዋ ደንብ ጨርሰናል። አያዘልቅ ፍቅር ጀምረን ሁሉን በህይወት ባጭር ነው፣ ሁሉን ዳገት ባጠጥ ነው። ትዳር መቆሸሽ እስኪመስለን ድረስ እውነት በልጅነት ተቋጨ፣ ክብር በልጅነት ተሸኘ። እኛ በአባቶቻችን ልክ በእናቶቻችን ልብ አልተሰራንም።